ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዩቲዩብ ቻናላችን ስለምትከታተሉ በእጅጉ እናመሰግናለን። በዛሬው ዕለት እንግዲህ ከአንዳንድ አዲስ መረጃዎችን ወደ እናንተ ይዘን እንቀርባለን። በቅድሚያ ሰብስክራይብ እንድታደርጉን በአክብሮት እንጋብዛችኋለን። ለዛሬ ከያዝናቸው መረጃዎች መካከል የትግራይ ክልል ፖሊስ ኮሚሽን ኮሚሽነር ተደርገው የተሾሙት ኮሚሽነር ይህደጎ ስዩም ስልጣናቸውን በዛሬው ዕለት በይፋ መረከባቸውን የክልሉ መገናኛ ብዙሃን እየዘገቡ ይገኛሉ። በሌላ በኩል ደግሞ ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት የሾመው ምክር ቤት በዛሬው ዕለት ስብሰባ ማድረጉ ተነግሯል። በስብሰባው ላይ ምን አይነት ሀሳቦች ተነሱ የሚለውን አብረን የምናየው ይሆናል። በተለይ በትግራይ የሰላም ኃይል ውስጥ የተፈጠሩ አንዳንድ ጉዳዮች አሉ። አነጋጋሪ የሆኑ ስለነሱ እንግዲህ የምናነሳቸው ነጥቦች አሉ። ለቀጣይ ጥቂት ደቂቃዎች ያክል አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰብስክራይብ ማድረጋችሁን አትርሱ። ለሌሎችም ማጋራታችሁንም እንደዚሁ እንዳትዘነጉ እንላለን። በቅድሚያ እንግዲህ የምናልፈው ወደ የቀድሞ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም የሆኑት ጀነራል ሳሞራ የኑስ የሰጡትን አስተያየት በማስቀደም ነው። እርሳቸው እንግዲህ ከጥቂት ጊዜያት ወዲህ በመንግስት መገናኛ ብዙሃን በተለይም ደግሞ በኢትዮጵያ ፕሬስ ድርጅት ስር በሚታተመው የትግርኛ ጋዜጣ ወግሃታ በተሰኘው ላይ የቀረቡ አስተያየት እየሰጡ ይገኛሉ። አስተያየታቸውን ከሞላ ጎደል ያለውን ጊዜያዊ አስተዳደር የመደገፍ የፌዴራል መንግስቱን አካሄድ የመደገፍ እና ከዚሁም ጋር በተገናኘ በትግራይ ክልል እየተንቀሳቀሰ ነው የሚሉትን ቡድን የሚቃወም አይነት አስተያየት ነው እየሰጡ የሚገኙት። በዛሬው ዕለት በወጣው ጋዜጣ ላይ እንግዲህ እንደተናገሩት የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣ የፌዴራል መንግስት ኃላፊነት ወስዶ ግፊት ማድረግ አለበት ነው ያሉት። እንግዲህ ዘገባውን ያቀረበው እንግዲህ አውራምባ ታይምስ የማህበራዊ ሚዲያ ነው። ሰሞኑን የተደረገው የጳጉሜን 5 ቀን 2012 ዓ.ም የተቋቋመውን ካቢኔ መልሶ የማቋቋም ሂደት እንደ መጠቀሚያ በመጠቀም ከዚህ ቀደም የነበረውን አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ነው ሲሉ ነው የገለጹት ጀነራል ሳሞራ የኑስ። እንግዲህ በዚሁ ቃለ መጠይቃቸው ላይ የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት ነው ሲሉ ነው የገለጹት። ያው ይሄን ካቢኔ ቅቡልነት የሌለው የህዝብም የህጋዊነትም ቅቡልነት የሌለው ነው በማለት ነው ጀነራል ሳሞራ የኑስ የተቹት። እንዲያውም ሲገልጹት ይህ ድርጊት በጣም መጥፎ ሊባል የሚችል ነው ያሉት። በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸዋል። ከዚሁ ጋር በተገናኘ የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ነው ሲሉ ገልጸውታል። በዋናነት የመጀመሪያው ነጥብ ስልጣንን ለማስቀጠል የሚለው በህወሓት በኩል በትግራይ ክልል ላለፉት በርካታ ዓመታት ተይዞ የቆየውን የስልጣን ሁኔታ አሁንም ዳግመኛ የማስቀጠል ሂደት ነው ብለው የገለጹት ጀነራሉ፣ በሁለተኛነት ደግሞ ከህግ ተጠያቂነት የማምለጥ ተግባር ነው ብለውታል። እንግዲህ በትግራይ ጦርነት ወቅት ለተፈጸሙ የሰብአዊ መብት ጥሰቶች የሽግግር ጊዜ ፍትህ ይሰጣል ተብሎ በፕሪቶሪያ ስምምነት ቢቀመጥም እስካሁን ድረስ የተካሄደበት ርቀት እምብዛም ነው የሚሉ ወገኖች አሉ። ከዚሁ ጋር በተገናኘ የሽግግር ፍትህ ላይኖር ይችላል የሚልም መላምት የሚሰጡ ወገኖች አሉ። ምክንያቱም በአንድ በኩል ተፈራራሚ የነበረው የህወሓት ኃይል ይህንን ስምምነት በአሁኑ ሰዓት በተግባር ላይ የሌለና በእጅጉ አስፈላጊ ያልሆነ እንደሆነ እንደዚሁም ደግሞ በትግራይ በኩል ሲተገበር የቆየ ነገር ግን የፌዴራል መንግስቱ ይህንን ተግባራዊ ለማድረግ ሲያመነታ እንደቆየ አድርጎ እየገለጸው ስለሚገኝ ስምምነቱ በአሁኑ ሰዓት ተግባራዊ እየተደረገ ነው የሚለውን ነገርም ጥያቄ ምልክቱ ስላስገባ የሽግግር ጊዜ ፍትህን ሂደትም እንደዚህ በቅጡ የተጀመረበት ሁኔታም ስለሌለ ያው ተጠያቂነቱን ከዛም ጋር ከተጠያቂነት የማምለጥ የሚለውም ከዛ ጋር ሊገናኝ ይችላል ብለን ነው የምንመለከተው። እንግዲህ በጀነራል ሳሞራ እምነት ይህ የምንጠየቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደራዊ አዛዦችም
ስጋትም ጭምር እንደሆነ አብራርተዋል። ቅድም ከጠቀስነው ጋር የሚገናኝ ነው። የሽግግር ጊዜ ፍትህ የተሰኘው ጉዳይ ላይ ነው እንግዲህ የሚያያዘው። እንግዲህ በዚህ ቃለ ምልልሳቸው ላይ የሰሞነኛው እንቅስቃሴ ማለትም ቀድሞ የነበረውን ካቢኔ ወደ ስራ የማስገባት ወይም ሪኢንስቴት የማድረግ ሂደት ዋና ዓላማ ያው ቅድም የጠቀስነው ነው። እሳቸው እንግዲህ ይህንን ሂደት በተለይ ዋና ነጥቡ ምንድነው ብለው ነው የገለጹት። የፌዴራል መንግስት የሚያካሂደውን ሀገራዊ ምርጫ ለማስተጓጎል ያለመ ነው ያሉትና እንግዲህ ከዚህ ቀደም የተለያዩ ውዝግቦች ነበሩ። የብሔራዊ ምርጫ ቦርድ ዋናዋ ኃላፊ መግለጫ በሚሰጡበት ጊዜ በትግራይ ክልል ምርጫ ሊካሄድ ላይካሄድም ይችላል አይነት እርስ በርሱ አያው የሆነ አይነት ምላሽ ሲሰጡ ነበር። እንግዲህ በክልሉ በአሁኑ ሰዓት እንግዲህ ባለው ሁኔታ አንጻር ምርጫ የመካሄድ እድሉ ከዜሮም በታች ሆኖ የሚገመት ነው የሚመስለው። እንግዲህ ጀነራል ሳሞራ እንግዲህ ይህን እንቅስቃሴ በመሀል ሀገር የሚካሄደውን ምርጫ ለማስተጓጎል ያለመ ነው ብለውታል። ከዚህ ቀደም ከጥቅምት 24 2013 በኋላ በተጀመረው ጦርነት ሂደት ውስጥ እስከ ሰኔ 16 2013 ድረስ የትግራይ ክልል በጊዜያዊ አስተዳደር ሲተዳደር ነበር የቆየው። እናም ያው በመጨረሻ አካባቢ ምርጫው ሊካሄድ የተወሰኑ ቀናት ሲቀሩት ያው የክልሉ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ዶክተር አብርሃም በላይ ከክልሉ የመከላከያ ሰራዊት መውጣቱን ተናግረው ነበረ። ይህም እንግዲህ ከምርጫው ወቅት ጋር የተያያዘ ነበር። እሳቸውም ተወዳዳሪ ነበሩ በዚሁ አዲስ አበባ እና ይህ ጉዳይ እንግዲህ ከወቅቱ ጋር በእጅጉ መነጋገሪያ ሆኖ ነበር። ከምርጫ እና ከመከላከያ ከክልሉ ለቆ ከመውጣቱ ጋር በተገናኘ ማለት ነው። አሁንም እንግዲህ ጀነራል ሳሞራ ያነሱት ጉዳይ እንግዲህ ከዚሁ ጋር ተገናኝቶ የሚታይ ነው። አሁንም ምን አይነት ታሪክ ሊፈጠር ይችላል? ምክንያቱም ምርጫ በሚካሄድበት ወቅት እንግዲህ ሁሉም ትኩረት ወደ ምርጫ ማካሄዱና ከዚሁም ጋር ከተገናኘው ቅስቀሳ ጋር የማድረጉ ጉዳይ ጋር ነው እና የሚገናኘው። አሁን ላይ ምን አይነት ትኩረት ይሰጠዋል በትግራይ ያለው ጉዳይ የሚለውን መነጋገሪያ ርዕስ ለማድረግ የሚያስችል ይመስላል። አሁን ላይ በፌዴራል መንግስቱም በኩልም ይፋዊ ምላሾችም የተሰጡም አይደለም። በክልል ውስጥ የሚስተዋሉትን አንዳንድ እንቅስቃሴዎችን በተመለከተ ማለት ነው። እንግዲህ ጀነራል ሳሞራ የኑስ የፌዴራል መንግስቱ ጉዳዩን በረጋ መንፈስና በብስለት ሊፈታው ይገባል በማለት ነው ምክራቸውን የሰጡት። የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸዋል። እነዚህን አመራሮች ሲሉ እንግዲህ በአሁኑ ሰዓት በህወሓት ድርጅት ውስጥ ያሉ ከፍተኛ ኃላፊዎችን የሚመለከት ነው። ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል እንግዲህ አዲስ ኃይል የሚለው ላይ ትንሽ እንቆይበታለን። እንግዲህ መጥቶ ስልጣን እንዲረከብ ግፊት እንዲያደርግ ነው ያሳሰቡት። ወደፊት መጥቶ ስልጣን ይረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ እንደማይታወቅ ነው እንግዲህ ዘገባው የሚያመለክተው። አዲስ ኃይል ሲሉ እንግዲህ የህወሓትን ተቃውመው እንቅስቃሴ የፈጠሩ የተለያዩ ጥምረቶችም ሆኑ ድርጅቶች አሉ። ለምሳሌ አንደኛው የትግራይ የሰላም ኃይል የተሰኘው ትጥቅ አንግቦ የሚንቀሳቀስ ወገን ነው። እሱ እንግዲህ በአፋርና በአንዳንድ የምዕራብ ትግራይ አካባቢዎች የተለያዩ ታጣቂዎችን ይዞ እንቅስቃሴ እያደረገ የሚገኝ ኃይል ነው። በቅርብ ጊዜ ውስጥ ይህ ኃይል እንቅስቃሴ ጀምሮ እሳቸው እንዳሉት እንግዲህ በአዲስ ኃይልነት ስልጣኑን ለመቆናጠጥ ይችላል ወይስ አይችልም የሚለውን አብረን የምናየው ይሆናል። ነገር ግን በአብዛኞቹ ተንታኞች ግምት ይህ ኃይል ብዙም ለእንደዚህ አይነት የሚያደርስ አቅም የለውም የሚል ሐሳብ ነው እየቀረበ ያለው። በራሳቸው በኩል እንግዲህ ማለትም በትግራይ ሰላም ኃይል በኩል የተለያዩ ከዚህ ቀደም በኢትዮጵያ መከላከያ ሰራዊት እና በትግራይ በቲዲኤፍ በተሰኘው የጸጥታ መዋቅር ውስጥ የራሳቸው የአዛዥነት ሚና የነበራቸው የቀድሞ ጄኔራሎች እና ሌሎች የበታች የጦር አዛዦችን በኃላፊነት ቦታ በትግራይ ሰላም ሰራዊት ውስጥ ማለት ነው ስለያዙ ወደፊት ደግሞ ከፌዴራል መንግስቱም ድጋፍ የሚደረግላቸው እየተጠናከረ ከመጣ
በርትተው ህወሓትን ሆነም የክልሉን የመንበረ ስልጣን የመቆጣጠር ሂደት የተሳለጠ ይሆንልናል ብለው የሚገምቱ አሉ። እንግዲህ ይህን በጊዜ ሂደት የምናየው ይሆናል። ሌላኛው ደግሞ የለውጥ ፈላጊዎች ስብስብ የሚባለው ነው። ደግሞ እውቅ ሰዎችንም እውቅ ፓርቲዎችንም ያካተተ ሂደት ነው። እሱ ምን ያህል በትግራይ አፈር ላይ ወይም ደግሞ በክልሉ አፈር ላይ የሚካሄድ እንቅስቃሴ ነው፣ ማለትም መሬት የረገጠ እንቅስቃሴ ነው የሚለው እሱን ትንሽ ሊያጠያይቅ የሚችል ነው። ከአስተባባሪዎቹም በኩል ደግሞ የሚሰጥ የራሳቸው ምክንያት አለ። ወደ ክልሉ ገብተው የፖለቲካዊ እንቅስቃሴዎችን ለማከናወን የራሳቸው አይነት ምክንያት አላቸው ያንን ላለማድረጋቸው። ማለትም የመጀመሪያው ነጥብ በክልል ውስጥ በነጻነት የሚያንቀሳቅስ ሰላማዊ ፖለቲካን ለማራመድ የሚያስችል ምህዳር የለም የሚል ነው። ሌላውም የመገናኛ ብዙሃን ነጻነትን በተመለከተ የሚያነሱት ነጥብ አለ። ይሄ ተደማምሮ ይህ አዲስ ኃይል በምን መልኩ ነው የሚመጣው የሚለውን ለብዙዎች ውዝግብን የፈጠረ ነገር ነው። እንግዲህ ጀነራል ሳሞራም ስለ ኃይሉም የገለጹት ነገር የለም። ስለ የትኛው ኃይል እንደሆነ በስፔሲፊክ ላይ የጠቀሱት ነገር የለም። በሌላ በኩል ስናልፍ ወደ ቲዲኤፍ ጉዳይ ነው የምናልፈው። እንግዲህ በዛ ውስጥ እንግዲህ የስልጠና ጽህፈት ቤት አለ። እናም በዚህ የስልጠና ጽህፈት ቤት በኩል የተላለፈ አዲስ መመሪያ አለ። ይህም ደግሞ ወደ ሁሉም የወታደራዊ ማሰልጠኛ ማዕከላት ውስጥ አዳዲስ ምልምል ተዋጊዎች እንዲገቡ የሚያሳስብ መመሪያ ነው የተላለፈው። ይህም ከግንቦት 9 ቀን 2018 ዓ.ም ጀምሮ አዳዲስ ተሰልጣኞችን ወደ ማዕከሎች እንዲገቡ የሚያስችሉ ስራዎች እንዲጀመሩ መመሪያዎች መተላለፋቸው እንግዲህ ተነግሯል። ከዚህም ጋር በተገናኘ እንግዲህ በራሳቸው ጉዳይ ወይም በቤተሰባዊ ጉዳይ ምክንያት ከሚሰሩበት ወይም ከሚንቀሳቀሱበት አካባቢ እርቀው ያሉ ተዋጊዎች እና አመራሮች በፍጥነት ወደ ተመደቡበት ክፍል እንዲመለሱ ነው ትዕዛዝ የተላለፈው። ሁሉም አባላት ነገ ቅዳሜ ግንቦት 8 ቀን 2018 ዓ.ም ጀምሮ እስከ ሰኞ ዕለት ግንቦት 10 ቀን 2018 ዓ.ም ጠዋት 2 ሰዓት ድረስ ወደ ተመደቡበት ክፍል ገብተው ሪክሩት እንዲያደርጉ ትዕዛዝ መተላለፉን ተነግሯል። አዲስ ተሰልጣኞችን ለመቀበል የሚደረጉ ዝግጅቶች ለማቀላጠፍ ሲባል ሁሉም አመራርና አባል በቂ የሆነ ዝግጁነት እንዲያደርጉ መመሪያ መተላለፉን የመረጃ ምንጮች አመልክተዋል። እስከ ሰኞ ጠዋት 2 ሰዓት ድረስ ወደ ክፍሉ ያልተመለሰ ተዋጊ ወይም ደግሞ አመራር በራሱ ላይ እርምጃ እንደወሰደ በመቁጠር ማንኛውም አይነት አስተዳደራዊም ሆነ ህጋዊ እርምጃ ይኸውም በራሱ ላይ እንደሚሆንበት ነው እንግዲህ የተመለከተው። እንግዲህ ይህ ጉዳይ የሚያመለክተው ወደፊት ወታደራዊ እንቅስቃሴዎች ሊኖሩ እንደሚችሉ ነው። እናም ምን አይነት የሚሊታሪ ዳይናሚክስ ይኖራል የሚለውን አብረን የምናየው ይሆናል። በቲዲኤፍ በኩል ያለው ይሄ ነው። እንግዲህ ወደ የትግራይ የሰላም ኃይል በኩል ስናልፍ አንድ ተዋጊ ግለሰብ ህይወቱ ማለፉ እንግዲህ ተነግሯል። ይህ ግለሰብ አምባቸው ስዩም በመባል የሚታወቅ ነው። በትግራይ የሰላም ኃይል ውስጥ በተዋጊነት ሲሳተፍ እንደነበረ ነው መረጃዎች የሚያመለክቱት። በዚሁ ተዋጊ ኃይል ውስጥ በተለያዩ የኃላፊነት ቦታዎችን ሲንቀሳቀስ እንደነበረ ነው የተመለከተው። ነገር ግን ስለ አሟሟቱ ወይም ደግሞ ስለሞተበት ሁኔታ የተጠቀሰ ዝርዝር መረጃ የለም። አንዳንድ መረጃዎች እንግዲህ እንደሚያመለክቱት ከሆነ ይህ በአቋም መለያየት ምክንያት የተፈጠረ ችግር ምክንያት ነው ለዚህ የዳረገው የሚል ሀሳብ እየተነሳ ነው እንደ መረጃ። ነገር ግን ትክክለኛ መረጃው ከትግራይ የሰላም ኃይል በኩል እየቀረበ አይደለም።
በዛሬው ዕለት እንግዲህ እኛ በትናንትናው ዘገባችን ላይ እንዳመለከትነው የትግራይ ክልል ፖሊስ ኮሚሽን ኮሚሽነር የነበሩት ኃላፊ በአዲስ ኃላፊነት ተካታቸው እንግዲህ ተነግሯል። እኚህ አዲሱ ኃላፊ ኮሚሽነር ጀነራል ይደጎ ስዩም ይባላሉ። በዛሬው ዕለት እኩለ ቀን ላይ ኃላፊነታቸውን በይፋ ስለመረከባቸው የክልሉ መገናኛ ብዙሃን እንግዲህ እያመለከቱ ይገኛሉ። ከዚህ ቀደም የክልሉ ፖሊስ ኮሚሽን ኮሚሽነር የነበሩት ገብረ ዲላ ነበሩ። እሳቸው ከስልጣን መነሳታቸውን እንግዲህ ዘግበን ነበር። በዛሬው ዕለት ከዚህ ቀደም በ2012 ዓመተ ምህረት ጳጉሜ ወር ምርጫ ተመርጦ ስለመዋቀሩ የተነገረለት ምክር ቤት ስብሰባ ማድረጉ ተነግሯል። በዚሁ ስብሰባ ላይ እንግዲህ የፌዴራሉ መንግስት በትግራይ ክልል ላይ ያሳለፈውን የከበባ ሁኔታ ተከትሎ የአጠቃላይ የክልሉ በጀት እና የመንግስት ሰራተኞች ደሞዝ መቋረጥ ሁኔታ መከሰቱን በማንሳት ውይይት መደረጉ እንግዲህ ተመላክቷል። በብዙሃን ትራንስፖርት እንቅስቃሴ በኩል አጋጥሞ ያለውን ችግር ለማቃለል መወሰድ የሚገባቸው የመፍትሄ እርምጃዎችን እናም የ2018 ዓመተ ምህረት የትምህርት ዘመን በተመለከተ እንግዲህ የተለያዩ ግምገማዎችና ውይይቶች ተደርገው አቅጣጫዎች መቀመጣቸውን እንግዲህ የክልሉ መገናኛ ብዙሃን እያመለከቱ ይገኛሉ። በዚህ ሁኔታ እንግዲህ የትግራይ ክልልን ጉዳይ ካጠቃለልን እንደመጨረሻ ያክል በዛሬው ዕለት እንግዲህ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ሰላማዊ ሰልፍ ማድረጋቸው ተዘግቧል። ሂጃባችንን ለብሰን የመማር መብታችን ይከበር የሚል ጥያቄ ይዘው በመውጣት በፕሬዝዳንቱ ዶክተር ሳሙኤል ክፍሌ ቢሮ ፊት ለፊት ሰላማዊ ሰልፍ ሲያደርጉ እንደነበረ አንዳንድ የመረጃ ምንጮች አመልክተዋል። የፌዴራል ፖሊስ የጸጥታ ኃይሎች ተማሪዎቹን ለመበተን ቢሞክሩም ተማሪዎቹ ግን ለጥያቄያችን ምላሽ ሳናገኝ አንንቀሳቀስም በሚል እዛው የሃይማኖታዊ ስግደታቸውን በመፈጸም በፕሬዝዳንቱ ቢሮ ፊት ለፊት ተቃውሟቸውን አቅርበዋል። ተማሪዎቹን በኃይል ለመበተን እንግዲህ እንቅስቃሴ ማድረግ ተገቢ አይደለም በማለት አንዳንድ ወገኖች አስተያየታቸውን እየሰጡ ይገኛሉ። እንግዲህ በይሄ ጥያቄ ምን አይነት መፍትሄ ሊያገኝ ይችላል፣ ፈጣን ምላሽ ያገኛሉ የሚለውን ጉዳይ አብረን የምናየው ይሆናል። ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉም። መልካም ጊዜ ለሁላችሁም።